የሽናሻ ማህበረሰብ ባህላዊ የጋብቻ ስርዓትን እንቃኛለን። በኢትዮጵያ ጋብቻ ትልቅ ስፍራ ከሚሰጣቸው ማህበራዊ መስተጋብሮች መካከል አንዱ ሆኖ የቆየ ሲሆን በተሻሻለው የኢትዮጵያ ቤተሰብ ሕግም ባህላዊና ሃይማኖታዊ ጋብቻ ስርዓትን ጨምሮ የታወቁ 3 አይነት የአፈጻጸም ስርዓቶች እንዳሉት ይጠቁማል። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ በስፋት የሚኖሩት የሽናሻ ብሔረሰብም የተለያዩ ባህላዊ የጋብቻ ስርዓት አሏቸው። እንደ ብሔረሰቡ የሀገር ሽማግሌዎች ገለጻም በማህበረሰቡ ዘንድ ዊዳ እና ፂፃ የተሰኙ የጋብቻ አይነቶች በስፋት ተፈጻሚ የሆኑ የሚገኙና የታወቁ የባህላዊ የጋብቻ ስርዓቶች ናቸው። እነዚህ የጋብቻ ስርዓቶች በቤተሰብ መልካም ፈቃድና በተጋቢዎች ፈቃድ መሰረት የሚፈጸሙ ሲሆኑ ቢቃ የተሰኘው ጠለፋን መሰረት ያደረገው ስርዓት ደግሞ በአሁኑ ወቅት በማህበረሰቡ ተቀባይነት የሌለው ስርዓት እንደሆነ የማህበረሰቡ የሀገር ሽማግሌ የሆኑት አቶ ለማ አልጋ ተናግረዋል። በማህበረሰቡ በአጠቃላይ 8 የሚደርሱ ባህላዊ የጋብቻ አይነቶች ያሉ ሲሆን እነዚህ ባህላዊ የጋብቻ ስርዓቶችም ከመመስረታቸው በፊት ማሟላት ያለባቸው የየራሳቸው ቅድመ ሁኔታዎች አላቸው ብለዋል። ጋብቻ ለመፈጸም ምን መሟላት እንዳለበት አካቶ የያዘ 8 አይነት የጋብቻ አይነቶች ይፈጽማል። 8ቱ የጋብቻ አይነቶች አንደኛ ዊድ የሚባለው ወይም በመተጫጨት የሚደረገው ማህበረሰቡ በጣም የሚቀበለው የጋብቻ አይነት ነው። ሁለተኛ ፂፃ የሚባለው ሁለቱ ተዋደው የሚጋቡበት ፂፃ የስነ ስርዓት አለ። ሶስተኛ ቢቃ የሚባል ብዙም ማህበረሰቡ ውስጥ የማይደገፍ ቢሆንም ጋብቻ እየተፈጸመበት ስለሆነ ጋብቻ አንድ በዚህ ስለሚፈጸም ቢቃ የሚባል ነገር አለ፣ ጠለፋ ማለት ነው። አራተኛ ናታ የሚባል የውርስ ጋብቻ አይነትም አለ። ሲፈጸም አሁን እየቀራ ቢመጣም እንደዛ ያለ ጋብቻ ሲፈጸም ነበረ። ሌላው ቡርደቃ የሚባል ጋብቻ አይነት አለ። ቡርደቃ ማለት አጋብታ የፈታቸውን ሴት የምትጋባበት ስርዓት አለ። ከሌሎች ጋብቻዎች ለየት ይላል እሱ። 6ኛ ማሬዳ ወይም ደግሞ ኡርጌሳ የሚባል የጋብቻ ስርዓት አለ። ይሄ ቤተሰቦቹ የልጅቷን ቤተሰቦች ሳያውቁ በሌሊቱ በጠዋቱ ሂዶ እዛ ቤቱ ጋር ደርሶ የሚጠይቁበት ስርዓት ነውና በዚህም ይጋባሉ። 7ኛ ጠፍ ማኮሻ የሚባል አለ። ጠፍ ማኮሻ ማለት አንድ ሰው አንድ ወንድ ብቻ አንድ ቤተሰብ ውስጥ ይገኛል። ወንድም ሊኖር ያስፈልገኛል፣ ወንድም ሊኖር ይገባል፣ ብቸኛ ለሆነ አይገባኝም ይልና ስያሜ ሰጥና በዚያ ስያሜ ሚስት ያገባል ማለት ነው። ያ ማለት በውክልና ወይም ደግሞ እንደራሴ ጋብቻ አይነት ጋብቻ ይፈጸማል በድሮ ጊዜ ማለት ነው። 8ኛው ወናታ የሚባለው ጋብቻ አለና በዚህ ሁኔታም ሊጋባሉ የሚለው 8ቱ አይነት የጋብቻ አይነቶች አሉ። አቶ ተስፋውን ኪሉም የብሔረሰቡ ተወላጅና የሀገር ሽማግሌ ሲሆኑ በባህላዊ ጋብቻ ስርዓት እየተፈቀዱና ተቀባይነት ያላቸው እንደ ዊዳና ፂፃ ያሉ ወይም በቤተሰብና ተጋቢዎች መልካም ፈቃድ ላይ የተመሰረቱ ስርዓቶች መሰረታዊ የሆኑና የማይቀሩ የተባሉ እንደ ጌጣጌጥና ሌሎች ቅድመ ሁኔታዎች እንዳላቸው ገልጸዋል። ጋብቻ በሚፈጸምበት ወቅት እነዚህ የሚቀርቡ ጌጣጌጦች መጠን የተጋቢዎችን አቅም መሰረት ያደረጉ ሲሆኑ ሌላ እንደ ቅድመ ሁኔታ የሚታየው ደግሞ ተጋቢዎቹ በተመሳሳይ ጎሳ ውስጥ የሚመደቡ ከሆነ ጋብቻው ተፈጻሚ አይሆንም። እንግዲህ የሽናሻ ማህበረሰብ ጋብቻን ሲያስብ ቅድሚያ የሚያስበው የልጆችን እድሜ ነው። ለአቅመ ሔዋንና ለአቅመ አዳም የምንለው አለ። በጋብቻ ውስጥ የሚፈጠሩ ችግሮችን ተቋቁሞ ቤትን ማስቀጠል የሚችል መሆኑ ሲታመንበት እንደ ቤተሰብ ጋብቻ ቢመሰረቱ ትዳራቸውን አጽንተው ይኖራሉ የሚል እምነት ያለው ማህበረሰብ ነው። አንድ ማህበረሰብ ልጆቹ ትዳር ከመሰረቱ በኋላ ፍች ነውር፣ አግብቶ መፍታት አይፈቀድም በእኛ ባህል። ለፍች አስገዳጅ የሆኑ ከማህበረሰቡ ወግና ልማድ ውጭ የሆኑ አስገዳጅ ሁኔታዎች ካልተፈጠሩ ወይም በአጋጣሚ ሞት ካልተከሰተ በቀር ፍችን አይፈቅድም እኛ ማህበረሰብ። ፍች እንዳይፈቀድ የሚያደርጓቸው ምክንያቶች አሉ። አንደኛው የቦሮሽናሻ ማህበረሰብ ጋብቻ ሲመሰርት ቅድም ብያለሁ በእድሜ በስሎ ራሱን ችሎ ራስን ማስተዳደር የሚችልበት እድሜ ላይ ሲደርስ ነው ጋብቻ የሚፈቀደውና ይሄንን ሲያስብ ራሱን ችሎ ቤተሰብንም ደግፎ ብዙ ወጪ ነው የሚወጣ። ጌጣጌጥ በእኛ ጋር በርካታ ጌጣጌጥ ይኖራል። ወርቅ፣ የአንገት ወርቅ አለ፣ የጆሮ ወርቅ አለ፣ የእጅ አምባር አለ፣ የእግር አልቦ አለ፣ መስቀል አለ፣ ትልቅ መስቀል። እነዚህ ነገሮች ጌጣጌጡ ገንዘብ የሚጠይቅ ስለሆነ፣ ሁለተኛ ስታገባም መድረስን አረጋግጠ ስለምትሄድ ማህበረሰቡ ውስጥ ቁርሾ እንዳይኖር፣ በጋብቻ ስትገናኝ እየተዛመድክ ነው ከሰዎቹ ጋር ቅሬታ እንዳይፈጠር ያንንም ታሳቢ በማድረግ በጋብቻ ውስጥ የሚፈጠሩ ልጆች አሉ፣ ንብረት አለ፣ እነዚህ ነገሮች መባከን የለባቸውም የሚል
ጽኑ እምነትም ስላለ ጋብቻ ክቡር ነው። ፍቺን አይፈቅድም አስገዳጅ ሁኔታዎች ካልሆኑ በቀርና በዛ ምክንያት ጋብቻን በትልቁ አክብሮ ያከናውን ማህበረሰብ እንደመሆኑ መጠን በተለያየ መልኩ ጋብቻዎች ይመሰረታሉ። በማህበረሰቡ ዘንድም በአሁኑ ወቅት በስፋት ተፈጻሚ የሆኑ የሚገኙት ባህላዊ የጋብቻ ስርዓቶች ናቸው ብለዋል። በብሔረሰቡ ለዘመናት ሲተገበሩ ከነበሩት 8 አይነት የጋብቻ አይነቶች መካከል በአሁኑ ወቅት የተወሰኑት ብቻ ተፈጻሚ የሆኑ እንደሚገኙ የተገለጸ ሲሆን ከተለያዩ ባህላዊ ኩነቶች መካከል ማህበረሰቡ ለጋብቻ ትልቅ ስፍራ የሚሰጠውና ይህንን ባህላዊ ስርዓት ብሔረሰቡ በሚኖሩባቸው ስፍራዎች ሁሉ ተግባራዊ የተደረገ እንደሚገኝም ጠቁመዋል። እንደ ማህበረሰብም በርከት ያሉ ትውልድም እየለመደው የመጡ ዊዳ ማለት ታጭቶ አባት እናት ልጆቹ ተዋውቆም ቢሆን የተፈለገው ተመርጦ ሂዶ ይታጫል። ቤተሰብ ይፈቅዳል። ታጭታ ሚልኪ ወይንም ገድ መታያ የሚባል አለ። ወርቅ አንድ ጥምዝዝ ወርቅ ትታሰራለች። የሆነ ነገር ይሰጣል። ያ ከተሰጠ በኋላ ሚልኪ የሚባል ነገር ቢጋቡ ወልደው ከብረው ይኖራሉ ወይ የሚለውን ምታይበታለን እና ቀን ተቆርጦ የሚሰጥ በስምምነት የሚያልቅ ዊዳ የምንለው በትልቁ ማህበረሰባችንም የሚያከብረው በህጋም የተደገፈ ተቀባይነት ያለው ጋብቻ ነው። ሁለተኛ ፂፃ የምንለው አለ። የአግቢው የወንዱ ቤተሰቦች ያውቃሉ። የትዳር ጓደኛን ስትመርጥ የተለያዩ ጎሳዎች አሉ። ዝምድና ይጠየቃል። ዝምድና ትቆጥራለህ። ዘመድ አለመሆኗ ሲረጋገጥ ነው ጋብቻ የሚፈጸመውና አስፈላጊ የሆኑ ጌጣጌጦች ይዘጋጃሉ። ሶስተኛው ቅድም በህግም ተቀባይነትም የለውም የሚባል ጠለፋ ወይም ቡታ የምንለው ነውና ለሱ ምክንያቶች አሉ። አንደኛ ሂደ ታጫለ ስታጭ ቅድም ገድ ወይ ሚልክ የሚባል ነገር አለና እሱ መሃል ላይ ያንን የሚከላከሉ ወይንም ጥሩ ጋብቻ አይሆንም በቀጣይ ህይወታችሁ የሰመረ ላይሆን ይችላል የሚል በነዚያ ምክንያት ቢቀርብህ የሚል ምክር ይመጣል። በዚህ በዊዳ ወይንም በማጨት የማይሆን ከሆነ ወደ ፂጾ ይሄዳል። እዛ ጋር ምን ቢሚል ከሆነ መጨረሻ ላይ ይሄ ሰው ምንድነው የሚጠቀመው ቡታ ወይንም ጠለፋ ወደሚለው አስገዳጅ ሁኔታዎች ይሄዳሉ። የብሔረሰቡ የአገር ሽማግሌዎች እንዳብራሩት ካሉት 8 አይነት የጋብቻ ስርዓቶች መካከል ማህበረሰቡ በስፋት የተቀበላቸው ከጊዜ ሂደት በኋላ ደግሞ የቀሩ የጋብቻ አይነቶች የሚገኙ ሲሆን ለአብነትም ናታ የተሰኘው የጋብቻ ስርዓት ውርስን መሰረት ያደረገ በመሆኑ በአሁኑ ወቅት የማይተገበር ሲሆን እንዲሁም አንዳንዶች እንደ ጠለፋ ያሉ ደግሞ በህግ ተቀባይነት የሌላቸው የጋብቻ አይነቶች ናቸው። ሌላው ጠፍ ማኮሻ የሚለው ነው። ጠፍ ማኮሻ ማለት ወንድም ያጣ ሰው ነው። ብቻዬን ለምን ቀራለሁ ይልና ቦዳ የሚባል እንትን አለ የሚቆረጠው እንደገና መጫወቻ አለ። ለዛ ስም ይሰጣል። ወንድሜ አገሬ ብሎ ስም ይሰጠዋል። ሚስት ያገባል። በዛ ሰው የስም የውክልና ጋብቻ ማለት ነው ወይ እንደራሴ ጋብቻ ማለት ነው። ሌላው ወና የሚለው ብዙም አከራካሪ ነገር ነው። አንዳንዶቹ የኛ ባህላችን አይደለም ለውጥ ጋብቻ ይላሉ። በብዛት ሰዎች ደግሞ ሲያገቡ ታያቸዋል። ታዲያ የለም እናትል አለ የተጋቡ ብዙ ሰዎች አሉ ማውቃቸው አሁን ስቲል ቱዴይ በህይወት ያሉ አሉ እና ባህላችን ነው አይደለም የሚለው አርጎብል ነውና ስለዚህ አለ ማህበረሰቡ ውስጥ አለ እንደዛ። ያ ካለ ደግሞ ማህበረሰቡ እስከ ጥንት ጀምሮ እየደጋገመ የመጣ ነገር ከሆነ ደግሞ ልማዳችን ከሆነ ባህላችን ነው። በዚህ መልኩም የሚፈጸምበት ሁኔታ አለ የሚለው ነው። ስናነሳ የነበርናቸው ጋብቻዎችን አንዳንዶቹ ጊዜ ያለፈባቸው የቀሩ ነገር ቢሆኑም በተለይ ይሄ ዊዳና ፂፃ በተግባር እየተፈጸሙ ናቸው። ማህበረሰቡ በብዛት የሚደግፋቸው ስለሆነ ሌሎች እየቀሩ ግማሹ እንትኑ የተባለ እየቀሩ የመጡ ናቸው። ስለዚህ ዊዳና ፂፃ ዛሬ በየትኛው መስመር እየተፈጸመ ነው። በሽናሻ ማህበረሰብ የሚታወቁት እነዚህ 8 የሚደርሱት ባህላዊ የጋብቻ ስርዓቶች መካከል በአሁኑ ወቅት የተወሰኑት ብቻ ተግባራዊ የሆኑ የሚገኙ ሲሆን የማህበረሰቡ የሀገር ሽማግሌዎች እንደሚሉት ባህላዊ ጋብቻን ለየት ከሚያደርጉት መካከል አንዱ በተለያዩ ምክንያቶች ጋብቻን መቃወም መቻሉ ነው። ይህም ተጋቢዎች የስጋ ዝምድና ካላቸውና በአንድ ጎሳ ውስጥ የሚመደቡ ከሆኑ ጋብቻው ተፈጻሚ እንዳይሆን ይደረጋል። በሌላ በኩል ደግሞ ሳይታወቅ ተፈጻሚ የሆነ እንደሆነም በብሔረሰቡ ባህል መሰረት ጋብቻው ተቀባይነት ያላገኘ መሆኑን በሀገር ሽማግሌዎች ለቤተሰቦች ይገለጻል። ከማህበረሰቡ በቦሮሽናሻ ማህበረሰቡ ውስጥ የተለያዩ ጎሳዎች አሉ። ዝምድና ይጠየቃል። ከዚህ በፊት 7 ጉልበት ነበረ። አሁን ሰው እየቀረበ ሲመጣ በዛው የሆነ ሲመጣ ወደ 5 አሁን ወደ 3 እየተጠጋ የመጣበት ሁኔታ አለ። ዝምድና ትቆጥራለህ። ዘመድ አለመሆኗ ሲረጋገጥ ነው ጋብቻ የሚፈጸመውና እንደ ሽናሻ ማህበረሰብ ለጋብቻ ትልቅ ትርጉም ትልቅ ቦታ የሰጠ ማህበረሰብ አለ ያላ። ምክንያቱም ዘር ቆጥሮ ነው
ልጆቹ አቅመዋና አቅመዳ ደርሰው ቤትን መመስረት የሚችሉ ከሆነ ነው። ከተጋቡ በኋላ ደግሞ በሆነ ባልሆነ ውሃ ቀጠነ በሚል ምክንያት ትዳር መፍረስ የሌለበት ስለሆነ በዛ መልክ ብዙ ወጪ አውጥቶ ብዙ ትኩረት ተሰጥቶ ፈጸም ክዋኔ ስለሆነ ትልቅ የማህበረሰቡ እሴት ነው ብዬ ነው ማስበው። የሽናሻ ጋብቻ ስርዓት ለየት የሚያደርገው ጋብቻ መቃወም። በእኛ ባህል ጋብቻ መቃወም ይቻላል። ማህበረሰቡ ጋብቻ የሚቃወምባቸው መንገዶች አሉ። አንደኛ መልክ ከከለከለ መልክ እየከለከለ አትጋቡም ተብሎ መከልከል ይቻላል፣ መቃወም ይቻላል ጋብቻ። ሁለተኛ ህልሙም ከከለከለ ይቃወማሉ። ይሄ መቃወሚያው አነስተኛ ነው፣ ጠንካራ መቃወሚያ አይደለም። ጠንካራ መቃወሚያ የሽናሻው ጋብቻ መቃወሚያ የስጋ ዝምድና ካለ፣ ስለዚህ ይሄ ጋብቻ መፍረስ አለበት ብሎ እስከ ማፍረስ ነው የሚሄዱ። ጋብቻ አሁን ቅርብ ጊዜ የፈረሱ ጋብቻዎች ያነማቋቸው አሉ። ቅርብ ጊዜ የፈረሱ ከወለዱ በኋላ አብራችሁ መቀጠል አትችሉ ተብሎ እና ጋብቻ የሚቃወሙ በእነዚህ ምክንያቶች ነው እንጂ ዝም ብሎ ተነስተ ጋብቻ መቃወም አይደለም። ከህግ አንጻር ተቀባይነት የሌላቸው እንደ ጠለፋ ያሉና ሌሎች ሲፈጸሙ ከነበሩት መካከል ማህበረሰቡ በአሁኑ ወቅት የቀሩና ያልተቀበላቸው አሊያም ደግሞ ተፈጻሚ ያልሆኑ እንደ ወና የተሰኙ የባህላዊ ጋብቻ አይነቶች ተጠቃሽ ናቸው። በተመሳሳይ በዘመናዊ በኢትዮጵያ የቤተሰብ ህግ ያለ ዕድሜ ጋብቻና ያለ ፈቃድ የተፈጸመ ጋብቻን በቤተሰብ ወይም የፍትህ አካላት ጋብቻው ተፈጻሚ እንዳይሆን መቃወም እንደሚችሉ ይደነግጋል። ይህም ባህላዊ የጋብቻ ስርዓት ከዘመናዊ የቤተሰብ ህግ ጋር በበርካታ ምክንያቶች ተመሳሳይነት እንዳላቸውም ያመለክታል። በማህበራዊ ሳይንስ ዘርፍ በባህል ላይ የተደረጉ ጥናቶች እንዳመለከቱት በጎሳ መካከል ሊከሰት የሚችል ግጭቶችን ለማስወገድም ጋብቻ ከፍተኛ አስተዋጽኦ የነበረው ሲሆን ከዚህ በተጨማሪ በጎሳዎች መካከል ዝምድናን ለማጠናከር ጥቅም ላይ ውለዋል። የሽናሻ ብሔረሰብ በሚኖሩባቸው አካባቢዎች ከተለያዩ ማህበረሰብ ክፍሎች ጋር በጋብቻና በሌሎች ማህበራዊ መስተጋብሮች ከሌሎች ማህበረሰብ ክፍል ጋር በስብጥር እንደሚኖሩ የማህበረሰቡ የአገር ሽማግሌዎች ተናግረዋል። ዊዳና ጺዳ በተባሉ ሁለት ባህላዊ ጋብቻ አይነቶችም ብሔረሰቡ በሚኖሩባቸው ሁሉም አካባቢዎች ተግባራዊ የሆኑ የሚገኙ የጋብቻ ስርዓቶች ናቸው። ሌሎች እኛ ጋር አብሮ የሚኖሩ ሌሎች ማህበረሰቦች እኛ ጋር የሚኖሩ የኛ ልጅ የሚያገቡ ከሆነ የኛ ፕሮሲጀር ነው የሚከተሉ፣ የኛ ጋብቻ ስርዓት ነው የሚከተሉ። በዚህ መልኩ ነው ከሌሎች ጋር አብረን እየኖርን ያለው። ስንጋባ የኛ የምንጠይቀው የኛ ባህል የሚፈቅደው ነው ተከትሎ ጋብቻቸውን የሚፈጽሙ። በጼጻ ይሁን በዊዳ ስርዓት ከፈጸሙ ያን ስነ ስርዓት ፈጽሞ ነው ወደ ጋብቻቸው የሚደርሱ። ስለዚህ እንደ ማህበረሰቡ እንዳጠቃላይ እንደ ባህል አድርጎታል። በዚህ በኩል አመልጣለሁ የሚልበት መንገድ የለም። ወይ ዊዳ ውስጥ ነው የሚወድቀው፣ ቀጥታ ቤተሰብ አስፈቅዶ የሚያገባ ከሆነ ዊዳ ውስጥ ነው በዊዳ ነው የሚጨርሰው። ቤተሰብ ማያስፈቅድ በራሳቸው የሚጋቡ ከሆነ ደግሞ በጼጻ ውስጥ ነው የሚገቡ። እኛ ልናገባ የኛን ወንድ ወደ ሌላው ስንልክ የነሱን ባህል እንከተላለን፣ እነሱ በሚፈልጉት እናሟለን። የኛን ሊያገባ የሚመጣ የኛን የሽናሻን ቆንጆ ሊያገባ የመጣ ግን የሽናሻን ቅድም ያልናቸውን ፕሮሲጀሮች ሂደቶችን በሙሉ መስፈርቶችን አሟልቶ ነው ማግባት የሚችለው እና የትም ቦታ ላይ ሽናሻ ማህበረሰብ ጋብቻ በሚፈጽምበት ቦታ ላይ እዚህ ሳትል ሌላ አካባቢ ላይ ያሉትም ሰው ከማህበረሰቡ ወጣውም ካሉ ይህንን ስርዓት ነው የሚከተሉት እና ቦታ አይገድበውም። ወንድ ልጅ ሲያገባ ከዛ ከሽኝቱ ጀምሮ ባየቶ ደኔሆይ ባይኔና እንግዲህ ተሸኝተና ክበርልን ብለው ተሸኝቶ ነው የሚመጣውና ሲመጣ ደግሞ አቅማሻ ጻወይን አንድ ለአንድ የሚወሰኑበትን እናት አባቶቹ እህቶቹ ወንድሞቹ ጦር ይዘው ይጠብቃሉ። መንገድ ላይ ከበሮ ይያዝና ሾሌ ሾምራሩዋ ሾሌ እየተባለ ጦር ይዞራል። ከዛ በኋላ ቦታ ይዛሉ። ዘፈን ስትገባ የሚያደምቁ እንዲያውም ሰርጉ ድግሱ የሚበላ የሚጠጣ አለው የሚል ነገር አለና አላ ማን ገነያኔ ኮሞዶ የኖሻ ማን ዶንዞ ደምቦዶ የኖሻ ያ ማለት ዘፈኑ እንግዲህ የዚች ባለቤት ጠማቂዋ ወፈር ያለ ጠላ አምጪልን፣ ወንዱ ደግሞ ከታረደው ሻኛውን ደቢቱን የሚበላውን ሰንበሩን ቆርጣ አምጣ እያሉ እያሞጋገሱ ነው የሚዘፈነውና ባህላዊ የጋብቻ ስርዓት በኢትዮጵያ ውስጥ የተለያየ ባህሪያት ያሉት ሲሆን በሽናሻ ማህበረሰብ ዘንድም ባህላዊ የጋብቻ ስርዓት የቆየና ብዙ ዘመናት ያስቆጠረ ነው። ከጊዜ ሂደት በኋላ የህዝብ እንቅስቃሴ፣ ትምህርትና ሌሎች ማህበራዊ ለውጦችን ተከትሎ አብዛኛው ባህላዊ የጋብቻ ዘዴዎች እየቀሩ ስለመምጣታቸው የብሔረሰቡ የአገር ሽማግሌዎች አቶ ለማ አልጋና አቶ ተስፋውን ኪሉ ተናግረዋል። በተማረው የማህበረሰቡ ክፍልና በወጣቱ ዘንድ አብዛኛው የባህላዊ
ባህላዊ ስርዓቶች አልፎ አልፎ መጣሳቸውን እንዲሁም በዚሁ ባህላዊ እውቀትና የማህበረሰብ መስተጋብር ላይ የተሰሩ ጥናትና ምርምር ስራዎች አነስተኛ መሆናቸውን አብራርተዋል። ትንሽ ቻሌንጆች አሉ፣ ችግሮች አሉ። ቅድም ስንለው በነበረው ዘር ግንድ ቆጥረ ጎሳ ምን ቆጥረዋለና አንተ ከዚች ጋር የአክስትህ ያጎትህ ልጅ ናትና አታገባም ተብሎ ሲከለከል አልተውም ብለው የተረገሙ የሚያገቡ ወጣቶች እየታዩ ያሉበት ሁኔታ ነው ያለው። ውብ የሆነች ሴት እኮ እህትህ ውብ ብትሆን አንተ በምንም ታምር አታገባም። ያንን ፊደል መቁጠር እንደሌላ ነገር እንደ ስልጣኔ እየቆጠሩ ቤተሰብ አይሆንም እያለ እዛ ውስጥ የሚገቡ ወጣቶች እንዳሉ እያስተዋልን። ከዚህ በፊት ጠንከር ያለ አቋም ይዞ ማህበረሰቡ በፍጹም ይሄ ባህልን ወግን ስርዓትን ጥሳልና ተብሎ ተረግሞ ያንን እርግማን አሁን ማህበረሰቡ መርገምን እንደ መጥፎ ነገር እያየ ለምን ባታድርጉ የሚለውን እየተከተለ ትንሽ ለዘብ ያለ አቋም ስላለ ስርዓቶቹ ትንሽ እየተጣሱ ነው ያለውና በቀጣይ አንደኛ እንደ ማህበረሰብ ነው አይሆንም ከተባለ እንደ ቤተሰብ ኃላፊነት መወጣት ያስፈልጋል። አሁን ቋንቋውን፣ ባህሉን፣ ወጉን ካላወቅ ማንነትም እየጠፋ ነው የሚሄደውና እንደ ማህበረሰብ እሱ ላይ ጠንክሮ መስራት ያስፈልጋል ብዬ አስባለሁ።